ይህ የገዮን አካዳሚ ዩቲዩብ ቻናል ነው። የተለያዩ ትምህርታዊ ቪዲዮዎች ስለሚለቀቁበት ላይክ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በኦንላይን መማር የምትፈልጉ ደግሞ ከላይ ባስቀመጥኩት ስልክ ቁጥር በተለያየ መልኩ በቴሌግራም በዋትስአፕ እና በኢሞ ታገኙኛላችሁ። መልካም ቆይታ። ሰላም ቤተሰቦች እንዴት ቆይታችኋል? ዛሬ ደግሞ ማሳያችሁ ስለ አማርኛ አናባቢ ፊደላት ይሆናል ማለት ነው። አናባቢ ፊደላት እንግዲህ ጥቅማቸው የሁሉንም ፊደላት ድምጾች ለይተን እንድናውቅ ያስችሉናል። አብራችሁ ይቆዩ። እንግዲህ የመጀመሪያው አናባቢ ፊደል የምንለው ይህን ፊደል ብዙዎች ላታውቁት ትችላላችሁ። አ ይባላል። ከመደበኞቹ በፊደል ገበታ ላይ አናገኘው፣ ምክንያቱም ብዙ ጊዜ ጥቅም ላይ ስለማይውል እንጂ ራሱ የሆኑ ቤተሰቦች አሉት። ለማንኛውም ግን ድምፁ አ ይሰኛል። ከዚህ ውጭ ግን ሌሎቹ የአንድ ፊደል ቤተሰቦች ናቸው። የአ አ ኦ ኢ አ ኤ ኦ። ከዚህ ውጪ እነዚህን ታውቋቸዋላችሁ። አ ኦ ኢ አ ኤ ኦ የአ ቤተሰቦች ሁሉ ማለት ነው። እና ደግሞ በተጨማሪ ይቺ ፊደል እንግዲህ እነዚህ ሁሉ ሌሎቹ ለጠቅላሎች ፊደሎች ቤተሰቦች ምንድናቸው ማለት ነው? ድምጸት ናቸው ወይ ደግሞ አናባቢ ፊደል የምንላቸው። በነገራችን ላይ ሁሉንም ፊደላት ስንጠራ በተለምዶ ዝም ብለን እንጠራቸዋለን እንጂ የማይጻፍ ነገር ግን በውስጥ የራሳቸው ድምጽ አላቸው። እንዳልኳቸው ያ ደግሞ ለምን ይጠቅማናል? ፊደላትን ከፊደላት ልዩነታቸውን፣ ድምጻቸውን፣ ዋናው ነገር ድምጽ አይደል፣ ለይተን ለማወቅ ያስችለናል ማለት ነው። እንግዲህ ይቺ የመጀመሪያዋ ድምጿ እ ነው ብያችኋለሁ። ለነማን ትጠቅማለች? ለመጀመሪያ የፊደል ቤተሰቦች ማለትም ለ አያችሁ የሚል ድምጽ ታወጣለች። ለ መ ሰ ያኛውንም ተጨምሮ ማለት ነው። ረ ሸ ቀ በእያላችሁ እስከ መጨረሻው ፐ ድረስ ብትሄዱ እነዚህ ሁሉ የሚወጡት ፊደል ማንን ነው? ድምጸት አ የሚል እየጠራችሁ መሞከር ትችላላችሁ። ለ መ ሰ ረ አ ለ መ። ስለዚህ የአንደኛ ፊደሎች የሚወጡት ድምጽ ይሄን ነው ማለት ነው። እነዚህን አናባቢ ፊደል የምንላቸውን ጥብቅ አድርጎ የሚያውቅ ሰው ሌሎቹ የፊደል ዝርያዎች ስለሚኖራቸው ድምጽ አይጨነቅም ማለት ነው። በቀላሉ መለየት ይችላል። አጋ ስንሄድ እዚህ ጋር ልብ ካላችሁ ከሀ ጀምሮ ለምን ሀና የሀ ቤተሰቦች ማለት የሀ ሞክሾች እነዚህ ሶስቱም ጨምሮ እንዲሁም ደግሞ አዎች ሁለቱ እነዚህ ብቻ እዚህ ጋር አሁን ስመጣላችሁ ወደ ታች በምልክት አሳይቻችኋለሁ እስከ ፐ ይሄዳሉ። ለነዚህ ግን ይቺ አናባቢ አ የምትሆነው ለሃ ለሞክሾቹ ሀና ለሁለቱ አዎች ነው። ለምን እነዚህም እንኳን አንደኛ ፊደሎች ናቸው። ግን እነዚህን ስንጠራ ይሄን ነገር ሀ ይላል እንዴ? ይሄ አ ስለሆነ ማለት ነው። ሀ ሀ አ አ የሚጠሩት ማንን ነው? ይሄን ነው። ሀ ሀ ሀ አ አ አያችሁ። ስለዚህ ከአንደኛ ፊደሎች እነዚህኞቹ አምስቱ ማለትም ሞክሽ ስላላቸው እንደ ሁለት ፊደሎች ናቸው። ማን ይጠራሉ ማለት ነው? የመጀመሪያው አን ብቻ ማለት ነው። ወደ ሁለተኛ ስንመጣ ግን ሁለተኛ ፊደሎች እንደምታውቁት ሁ ሉ መድገም እንችላለን። ሁ ችግር የለውም እዚህ ጋር ሙ ሱ ሩ ሱ እያልን እስከ መጨረሻው መሄድ እንችላለን። እስከ መጨረሻው ድረስ ማለትም እስከ ፑ ማለት ነው። ስለዚህ እነዚህ ደግሞ የሚያወጡት ድምጸት ማን ነው ማለት ነው? ኡ የአንድ ሁለተኛውን ቤተሰብ ይጠራሉ ማለት ነው።
ስለዚህ የሁለተኛ ፊደሎች አናባቢ ማን ነው ማለት ነው? ኡ ነው ማለት ነው። ኡ ለምን ስትጠሩ የሚሰጣችሁ ድምፅ ኡን ስለሆነ ነው እንጂ ዝም ብሎ በዘፈቀደ ይሆን አይደለም። ሁ፣ ሉ፣ ሁ፣ ሙ፣ ሱ፣ ሩ፣ ሱ እስከ ፑ ድረስ ከታች ብትቀጥሉ ይህን ድምፅ ያወጣላችኋል። ወደ ሶስተኛ እንሄድ። ለሶስተኛም እንደው ሶስተኛ ፊደላቶች ሶስተኛ የፊደል ዝርያዎች እነማን ናቸው? ሂ፣ ሊ፣ ሂ ድምፅ ስለሆነ መደገሙ አስፈላጊ አይደለም፣ ግን ችግር የለውም። አንድ አይነት ድምፅ ስላላቸው ሀም ሀምሮሃም ችግር የለውም። ሲ፣ ሪ፣ ሲ እያልኩ እስከ መጨረሻው እስከ ማብሄድ እስከ ፒ የሚወጡት ድምፅ ማን ነው? ሂ፣ ሊ፣ ሂ፣ ሚ፣ ሲ፣ ሪ፣ ሲ እስከ መጨረሻዋ ፒ ብትሉ ማን ይወጣሉ? እቺ እቺን ያወጣሉ ማለት ነው። ኤን ያወጣሉ። ወደ አራተኛ ሀ፣ ላ፣ ማ ኤና ደግሞ እዚህ ጋም ስለተባለ ማለት ነው ሀብል መልሰዋል የሚሆነው ሀ፣ ማ፣ ሳ፣ ራ፣ ሳ እያልኩ እስከ መጨረሻው በቀጥል እስከ ፓ። ማን ነው የሚጠሩልኝ? እነዚህ ፊደላት አ የሚል ድምፅ ነው የሚያወጡልኝ። ሀ፣ ላ፣ ሀ፣ ማ፣ ሳ። ስለዚህ የአራተኛ ፊደሎች አናባቢ ማን ነው ማለት ነው? አ። ወደ አምስተኞቹ እንሂድ። አምስተኞቹ የአ ቤተሰብ አምስተኛ ሄ፣ ሌ፣ ሄ፣ ሜ፣ ሴ፣ ሬ፣ ሴ እያልኩ እስከ ፔ ድረስ መሄድ። እነዚህ ደግሞ የሚያወጡልኝ ድምፅ ማንን ነው? ኤን ነው። መሞከር ስላላችሁ ሄ፣ ሌ፣ ሄ፣ ሜ፣ ሴ፣ ሬ፣ ሴ። የአናባቢ ፊደል ጥቅሙ ምን መሰላችሁ? ለምሳሌ አንድ ሰው እችን ፊደል ዝም ብሎ አያት፣ ያውቃታል የማ ቤተሰብ እንደሆነች ስንተኛ እንደሆነች። ኦኬ፣ ግን ድምጿን ካላወቀስ አእምሮ ላይ ምን ይመጣል ማለት ነው? የአምስተኛ ፊደሎች አናባቢ ኤ እኮ ነው። ስለዚህ ስጠራት ኤ መሆን መቻል አለባት። የሀ ቤተሰብ ብትሆንም ሀ ሊላት አይችልም፣ ሁ ሊላት አይችልም፣ ሂ ሊላት አይችልም። በቃ ሄ ናት። ለምን? ይሄን ድምፅ መስጠት ስላለባት። ፊደላቶችን ከማወቃችሁ በፊት ቀድማችሁ አናባቢ ፊደላት የሚለውን ሐሳብ ብታውቁ የተሻለ ነው ማለት ነው። በዚህ መሰረት ወደ ስድስተኞቹ እንሂድ። ህ፣ ል፣ ህ፣ ም፣ ስ፣ ር፣ ስ እያላችሁ እስከ መጨረሻዋ የፊደላችን መጨረሻ ፕ አይደለች? እስከ መጨረሻው ብትሄዱ እነዚህ ደግሞ ይጠራሉ ማለት ነው። በነገራችን ላይ ስድስተኛ ፊደሎችን ከሶስተኛ ከነዚህ የሚያምታቱ ሰዎች አሉ። ስድስተኞቹን ከነዚህ ከሶስተኞቹ በፍጹም አንድ አይነት አይደሉም። ኢቭን አናባቢ ፊደላቸው ራሱ የነዚህ ኢ ነው፣ የነዚህ ደግሞ እ ነው። ሂ፣ ሊ የሚጠሩት ማን ነው? ኢ ነው የሚሉት። ሂ፣ ሊ እነዚህ ደግሞ ህ፣ ል ከሆድ ውስጥ የሚወጣ ማለትም ከልብ ከደረት አካባቢ የሚወጣ ድምፅ ነው። እነዚህ የስድስተኞች ሳድስ ፊደላት የሚባሉት ማለት ነው። በነገራችን ላይ ቴክኒካሊ
በዘዴ ብታጠኑ የአማርኛ ፊደላትን በጣም ቀላል ነው። በተለምዶ ዝም ብለን ሃሁ ሂ ሃ ሂ ሆ ለሉ ሊላ ሌልሎ ስለምንል ስነ ዘዴ የትኛውንም ትምህርት ለመማር ስነ ዘዴ ማወቅ ባጭሩ ልንማረው ልናውቀው የሚያስችለን ማለት ነው። ስለዚህ የስድስተኛ ቤተሰቦች አናባቢያቸው ማን ነው? ህ ል ህ ም ስ እያለ እስከ ፕ ድረስ ይቀጥላል ማለት ነው። ወደ ሰባተኞቹ ስመጣ አናባቢ የምትሆኑ ማናት? ኦ። ስለዚህ ሆ ሎ ሆ ሞ ኦ ይላል አይደል? መጨረሻ ላይ እሱ ነው የምፈልገው። መጨረሻ ላይ የሚያወጡት ድምፅ በሱ ነው የምንለያቸው። ሶ ሮ ሶ እስከ መጨረሻው እስከ ሆ። በተለይ ደግሞ ፊደላቶችን ስንተኛው ፊደል እንደሆነ እያወቃቸው ምልክቱን እያወቃቸው ስንተኛ እንደሆነ ነገር ግን ምን ይጠፋባቸዋል? ድምፅ። ቋንቋ የሚባለው እነዚህ የቋንቋ ፊደላት ድምፅ እኮ ነው መሰረታዊ ዋናው አስፈላጊ ነገር። አንድ ሰው የፈለገውን ሐሳብ ለመግለጽ ያን ሐሳቡን የሚገልጽለት ፊደላት ድምፅ፣ ያሰበውን ድምፅ የሚገልጽለት ፊደላት ማግኘት አይደለም ለመጻፍም ለማንበብም። ከዛ አንፃር አናባቢ ፊደላት በጣም ወሳኝ ናቸው ማለት ነው። የሆነን ፊደል አያችሁት ስንተኛ ቤተሰብ እንደሆነ ታውቃላችሁ፣ የማ ቤተሰብ እንደሆነ ታውቃላችሁ፣ ነገር ግን ድምፁን አታውቁም። ስንተኛ ቤተሰብ እንደሆነ ካወቃችሁ በቂ ነው ድምፁን ለማለት። አሁን ይህን ፊደል ዝም ብዬ አየሁ፣ ከዚህ ውስጥ የሆነ መርጬ ይሄ ፊደል አየሁት ስንተኛ ነው? አራተኛ የሚለውን አውቃለሁ። የአራተኛ ፊደሎች አናባቢ ማን ነው ማለት ነው? የአ ቤተሰብ አራተኛው አ። ስለዚህ የዚህ ድምፀት ማን ነው? አ ነው ማለት ነው። መሙ ሚ ማ። ሙ አልለውም፣ ሚ አልለውም፣ ና አልለውም። ስለዚህ የመጀመሪያ ቤተሰቦች የመጀመሪያ የፊደል ቤተሰቦች ከነዚህ ከሃ ከሞክሾቹ ከሶስት ሃዎች እና ከአ በስተቀር ማን ነው አልን? አ አ አ። በነገራችን ላይ ሀ አላልኩም። ይሄ ፊደል አለ የሚጠጋ ድምፅ ማለት ነው። ይሄ ሀ ነው። ይሄ አ አ። ይሄ ሀ። እኔ እያልኩ ያለሁት አ ነው። አ አይታወቅም፣ ነገር ግን አለ። አ የሚባል ከነቤተሰቡ ሙሉ ፊደል አለ። የአንደኛ ፊደሎች አናባቢ ከነዚህ በስተቀር ነው ማለት ነው። ለአንደኛ ፊደሎች ሆነው ግን ለሃ ሞክሾችና ለአዎች ደግሞ ማን ነው? አ። የአ ቤተሰብ የመጀመሪያው። ለሁለተኛ ፊደሎች ለሁሉም ኦ። ለሶስተኞች ኤ። ለአራተኞች አ። ለአምስተኞች አምስተኛው የአ ቤተሰብ ኤ። ለስድስተኞች ስድስተኛው የአ ቤተሰብ እ። ለሰባተኞች ሰባተኛው የአ ቤተሰብ ኦ። እነዚህን በደንብ ለዩዋቸው። የአ ቤተሰቦችን በጣም ከፊደሎቻችን ውስጥ በጣም ወሳኝ ናቸው አናባቢ ስለሚሆኑ ማለት ነው። እነዚህን በደንብ መለየት። ኤ ለሶስተኞች፣ አ ለአራተኞች፣ ኤ ለአምስተኞች፣ ኤ ለስድስተኞች፣ እ ለስድስተኞች፣ ኦ ደግሞ ለሰባተኞች። በዚህ መልኩ እነዚህን ካወቃችሁ ስለ አናባቢ ፊደል የፊደሎችን ድምፅ ለማወቅ አትቸገሩ ማለት ነው። እንግዲህ ለዛሬ በቃናል። ይህ ጊዮን አካዳሚ ነው። በኦንላይን በተለያየ ፕላትፎርም መማር የምትፈልጉ በዋትስአፕ፣ በኢሞ፣ በቴሌግራም ታገኙኛላችሁ።